አማራ ነው፣ እኔም አማራ ነኝ። እኔን የሚረዳ ነበረ። ይሄ ሰፈርተኛ ብዬ ነው። ስሙን ግለጹት፣ የጸሐፊውን ስም። መታወቂያቸውን ተቀብለው ጸሐፊው መታወቂያቸውን ተቀብሎ እንግዲህ የቀበሌ መታወቂያ ማለት ነው። የቀበሌ መታወቂያ አሁን ቤተክርስቲያን ማየት ያስፈልጋል። መታወቂያው ምን የሚሆን ነው? ሰዎችን መለያ፣ ሰዎችን ለይቶ ለማወቅ ጎጃም ይሆኑ፣ ጎንደር ይሆኑ፣ ወሎ ይሆኑ፣ ትግሬ ይሆኑ እነዚህን ሰዎች ለይቶ ለማወቅ ሲል መታወቂያ ተቀበላቸው። ይሄ አደገኛ ቫይረስ ነው። ሳያቸው የሸዋ ነው መታወቂያው። መለሳቸው አልቀበል ብሎ። አንዳንዴ አለቆችም ቆፍጠን በሉ። ምክንያቱም አንድ ደብር ላይ ከናንተ በላይ ማንም የለም። ከናንተ በላይ ያለው ታቦቱ ወይም ደግሞ ቤተክርስቲያኑ ብቻ ነው። ሁሉም ከናንተ በታች ነው። የካዝና ቁልፍ ስጭንና እናስቀጥርሻለን፣ ቁልፉን አንጪ እና በሱ ስራ እንከትሻለን፣ እናስገባሻለን፣ እንቀጥርሻለን እያሉ አዲስ አበባ ሀገረ ስብከትን ወስዶ በማሳየት ንፋስ ስልክ ላፍቶ ክፍለ ከተማን መስሪያ ቤት ወስዶ በማሳየት ቁልፉን እንድትሰጣቸው ካደረጉ በኋላ የአንድ ስራ ባልደረባችን ሚስት ሙታ እሱ እዚያ እያለቀሰ እነሱ ሞዴል ብርበራ ነው የዋሉት። ጓደኛቸውን ሀዘን መካፈል ነው፣ ሞዴል ብርበራ ነው። እግዚአብሔር ነው ሊባርከው ያዲገጸው ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር አሜን። ስምዎትንና የመጡበትን ደብር ለቤተሰብ ይግለጹ። እሺ አመሰግናለሁ ልጅ እግዚአብሔር ይባርክልኝ። የመጣሁት ከላፍቶ ደብረ ኢያሪኮ መድኃኔዓለም ቤተክርስቲያን ነው። ስሜ ቀሲስ ዘገየ ወረታ እባላለሁ። ምክትል ጸሐፊ ነኝ። የመጣሁበትም ጉዳይ ሰሞኑን በማናውቀው ባልሰማነው ባላየነው ጉዳይ ዝም ብሎ ከመሬት ተነስቶ በተለጠፈው የፌስቡክ ማህበራዊ ድረገጽ ነሽ ግብረ መልስ ለመስጠት ነው እዚህ የተገኘሁት። እሺ ወደሱ እንገባለን። እርስዎ ደግሞ ስሞትን እርስዎ ጋር ማይካለ መላከ ታቦር መልካሙ በለጠ እባላለሁ። ወደ ቀጨኔ መድኃኔዓለም ተቀየር ያለው ግን ላፍቶ ደብረ ኢያሪኮ መድኃኔዓለም ስለነበር እዛ በነበረበት ሰዓት ያሉትን ችግሮች ለማሳወቅ ነው። በጣም ጥሩ አባቶቼ፣ እንኳን ደህና መጣችሁ ወደ ዜማ ቤት። እስኪ እንግዲህ እያንዳንዷን ያላችሁን ሐሳብ እናወራለን። እንግዲህ አባቴ በግልጽ ያለውን ነገር መናገር የፈለጉት ነገር ሁሉ ለቤተሰብ ያጋሩ። ቤተሰብም ያለውን ነገር አይቶ መፍረድ ይችላልና። እሺ አመሰግናለሁ። እንግዲህ ከዚህ ሚዲያ ላይ ቀርበን እውነቱን ካልተናገርን ነገ የሚያቀልን ነገርና ወይም ደግሞ ሊያስተች የሚችል ነገር ነው። እኛ ግን እኔ በራሴ በተቻለ መጠን እውነት ይዤ ነው የቀረብኩት ነው የምለው። ይሄም ደግሞ አንድ ከሀገረ ስብከት የተላከ ሰው ነበረ፣ ቄስ አረጋው ካሴ የሚባል። ኦይ የት ነበር ቦታው ያሉት? ደብረ ኢያሪኮ መድኃኔዓለም፣ ላፍቶ ደብረ ኢያሪኮ መድኃኔዓለም፣ እዛ ነው የሚያገለግሉት። ስለዚህ እዛ ቦታ ላይ ችግር አለ እንዴ? አዎ እንግዲህ የቆየ ችግር አለ ብዬ ነው ማምነው። ምናልባት ያ ነገር እንዳይነሳ ይመስለኛል የስም ማጥፋት ዘመቻ የተከፈተው። ማን እንደከፈተው ባናውቅም፣ ነገር ግን ብዙ ሰዎች ይዘውት እየደወሉ ምን አድርገ ነው ምን በድለ ነው ይብላሉ። እኔ ያላየሁትም የፌስቡክ አካውንትም የለኝም፣ ማህበራዊ ድረገጽም አልከታተልም። የዚህ አይነት ሰውም አይደለሁም፣ የፖለቲካውም አይደለሁም። ነገር ግን እውነት ለምን ይደበቃል የሚል ብቻ አለኝ። ሆኖም ግን ይሄ ማህበራዊ ድረገጽ ለኔ እንዴት እንደመጣ ራሱ ጥያቄ ነው የሚፈጥርብኝ። ከዚያ ውስጥ እንግዲህ እንዳዩት ሌሎቹ ወገኖች እንዳዩት አጭበርባሪ፣ ቀጣፊ፣ ሌባ ምናምን የሚባል ነገር የስም ማጥፋት ዘመቻ አለው። እንግዲህ ዛሬ ማን ነው ሌባው፣ ማን ነው ከሃዲው፣ ማን ነው አጭበርባሪው የሚለውን እንግዲህ ለመለየት ያመች ዘንድ ህዝብም ይፈርድ ዘንድ ከጠቅላይ ቤተ ክህነት እስከ ሀገረ ስብከት፣ ከሀገረ ስብከት እስከ ክፍለ ከተማ ቤተ ክህነት፣ ከዚያም ከህዝበ ክርስቲያን፣ ከህዝብ ከማይበረ ካህናት፣ ከወረዳ 12 በንፋስ ስልክ ላፍቶ ክፍለ ከተማ ባሉ የሰላምና ጸጥታ ቢሮዎች ሁሉ እንዲደርስልኝ ይህን መልእክት ለማስተላለፍ ነው። በጣም ጥሩ። አሁን ያሉት ነገር እውነትም ነው። ፌስቡክ ገጽ ላይ እንግዲህ ገጹና ፔጁ ማን እንደሆነ አላስኩትም እንጂ በሰዓቱ ግን እንደዚህ ሚል ስለጥፉ አየሁኝ። የሚገርም ነው። ይታዩታል ይሄ ፎቶት? አዎ ይሄ ፎቶ አይደለ? አዎ ላይኛው የኔ ፎቶ ነው። አዎ እና 3 ሰዎች ተለጥፋችኋል። እሱ ምንድነው የሚለው? ግብረ አበሮች አቶ ጽጌ ሀጎስ ገንዘብ ያዥ ሌባ ይላል። አቶ ዘገየ ወረታው ምክትል ጸሐፊ፣ አዲስ ካሴ እህት፣ አራጋው ካሴ ክህነት የሌለው ቄስ ነኝ ባይ፣ አለምወርቅ ሚስት፣ የቤተ ክርስቲያን ነቀርሳዎች፣
እምነት የሌላቸው ቤተክርስቲያን ውስጥ ከሃዲዎች መናፍቆችን እናጋልጣለን። ሼር ኮፒ ሊንክ አድርጉት የሚል ጽሁፍ አይቻለው ፌስቡክ ላይ። አሁን ስንት ሰው ነው? ወደ 3 ሰው 4 ሰው ተጠቅሷል። አሁን እነዚህ ሰዎች ሁሉ እዛ ውስጥ የሚያገለግሉ ናቸው፣ የሚሰሩ ናቸው። ቤተክርስቲያን ውስጥ ደብረ ኢያሪኮ ላፍቶ መድኃኔዓለም ውስጥ ያሉ ናቸው እነዚህ አሁን የተጠቀሱት። እኔና መምህር ጽጌ ሀጎስ ናቸው የምናገለግላቸው። እሳቸው የተከበሩ መምህር ናቸው። ያቋቋም ምስክር ያላቸው ሲያስተምሩ የኖሩ መምህር ናቸው። አቶ መገለጹም ይሄ የባለጌነት ምልክት ነው፣ ለቤተ ክርስቲያናችን ቋንቋ አይመጥንም። አቶ ስላሉ ብቻ የኛ ክህነት ይሻራል ወይም ደግሞ ሌላ ነገር ይመጣል ማለት አይደለም። ስለዚህ መምህር ጽጌ ሀጎስና እኔ ብቻ ነን እንጂ ሌሎቹ አይደሉም። ሆኖም ግን ግብረ አበሮች ለማለት እኔ አልገባኝም ትርጉሙ። የሰውዬ ወደ ስራ ዓለም ተመድቦ መጣ እንጂ ከኛ ጋር በውጭም ይሁን ከመምጣቱም በፊት ይሁን ከመጣም በኋላ አንድ ቀን ሻይ አብረን ጠጥተናል አናውቅም። እንግዲህ ክርስቶስ በሚያውቀው ይሄው ቄስ አረጋው ካሴ ያሉት ማለት ነው። የሱ ግብረ አበሮች የተባለ ነው እኛ ማለት ነው ነው እንዴ? እሺ። ስለዚህ ይሄ ልጅ እንደማንኛውም ተፈናቃይ ነኝ ብሎ ከሀገረ ስብከት 1-3-4 ጊዜ ተጻፈለት፣ አንቀበልም ተባለ፣ ወደ ክስ ሄደ እንጂ እኛ ወይም የክስ የህግ ባለሙያዎች አይደለንም ወይም አማካሪዎችም አይደለንም ወይም ምንም አይደለንም። ከምንም ነገር መምህር ጽጌ ሀጎስ እንደው በወረደውን ቋንቋ ይሄን ስናገር እያፈርኩ ነው እንደው እየተሰማኝ። መምህር ጽጌ ሀጎስ ትግሬ፣ እኔ የሰሜን ወሎ ሰው፣ ቄስ አረጋው ካሴ እንደምሰማው ከሆነ የሰሜን ጎንደር ሰው። በየት እንዳገናኙን ራሱ ግራ ነው የሚገባኝ። የሚገርመው ይሄ ነው። ከየት እንዳገና አብረን ሰርተንም አናውቅም። አብረንም ሰርተን አናውቅም። ምንም ነገር የለም። ስለዚህ እኔ በጣም እያዘኑ ምናልባት እነዚህ ሰዎች ይሄንን ልጥፍ ሲያጋሩ ሌላ እንድናወጣ የሚገፋፉን ነገር አለ ብዬ ነው የማምነው። ይላል። እኔ ግን እዚህ ጋር ጥያቄ የፈጠረብኝ አሁን እንደዚህ ስማችሁን ፌስቡክ ላይ ተለጥፎ በስም ማጥፋት ዘመቻ ስታዩት እናንተ የገመታችሁት እዛው ደብረ ኢያሪኮ አካባቢ ያለ ሰው እንደሆነ ነው አይደለ? ግምታችሁ ይመስለኛል። ያ ደግሞ ምንድነው ቦታው ላይ ችግር አለ ይመስለኛል በንግግራችሁ እዛም ከተለጠፈው አንፃር እርሶም ሲሉ አሁን ደብረ ኢያሪኮ ውስጥ የሆነ አለመግባባት አለ። ያን ደግሞ ተከትሎ በድብቅ የእናንተን ስም በሚዲያ የሚያጠፋ ሰው አለ ብለው ነው እንግዲህ ያሰቡት። አዎ እንደዚያ ነው፣ ምንም ጥርጥር የለውም። በጣም ጥሩ። ምናልባት እኛ እንሸማቀቃለን፣ እንፈራለን፣ እናፍራለን፣ ወደ ኋላ እንላለን መስሎት ይሆናል። እኛ የምናፍርበት ነገር አንድም ነገር የለንም። ይሄ የምናፍርበት ነገር የሰራነው ስራ ስተት ወይም ነገር እንከን ተገንቶብን ቢሆን ኑሮ እስካሁን አንኖርም ነበር እዚያ ቦታ። በነገራችን ላይ እዚያ ውስጥ ችግር ፈጣሪዎቹ የተወሰኑ ሰዎች ናቸው። እሱም በኋላ ይገልጸዋል። አስተዳዳሪውን እናመሰግናለን። ብዙ ጊዜ ችግር ለመፍታት፣ ብዙ ጊዜ ለማስማማት፣ ብዙ ጊዜ ጥያቄ ለመመለስ ይሞክራሉ። ነገር ግን በዙሪያቸው ያሉት ሰዎች ብቸኛ ስላረጓቸው ብቻ ነገሩን ቸል እያሉ ተተውታል እንጂ እኛ በአስተዳዳሪው ላይ ምንም እንከን ኃጢአት አናበዛም። ምንም የለባቸውም። የተማሩ ሰው ናቸው። የቤተ ክርስቲያን አባት ናቸው። እንወዳቸዋለን፣ እናከብራቸዋለን። ነገር ግን ያሉትን ችግሮች ለማስተካከል ወይም ለመፍታት አጋዥ ያስፈልጋል። አጋዥ የላቸውም ብለን ነው የምናምነው። ተረድተንላቸዋል ችግራቸው። ስለዚህ አሁን ይህንን ያጋሩ ሰዎች ግን ምን ለማለት ፈልገው ነው? እና ሚስጥሩን አውጡልን ነው? ንገሩልን ነው? የቦታውን ችግር ምን ለማለት ነው? ጅራፍ ራሱ ገርፎ ራሱ ጨዋል እንደሚባለው አይነት ነው። ስለዚህ በዚህ አይነት መልኩ ነው እኛ እዚህ ሚዲያ ላይ እንድንቀርብ ያስገደደን። በጣም ጥሩ። እስኪ እንግዲህ መላከ ታቦር ደግሞ አሁን ወደዚህ ሚዲያ ለመቅረብ ያስፈለገውት ጉዳይና ደብረ ኢያሪኮ ላፍቶ መድኃኔዓለም ቤተክርስቲያን ውስጥ አለ የሚባለውን ችግር እስኪ በትንሹ ግለጹት። ቅድም መጀመሪያ ላይ እንደተናገሩት ላፍቶ መድኃኔዓለም ነበርኩኝ አሁን ደም ተቀይሬ የት ነው ያሉት? ቀጨኔ መድኃኔዓለም ነኝ ያለሁት ብለዋልና እስኪ እንዳው ስለ ደብረ ኢያሪኮ ያለውትና እዛ ውስጥ አለ የሚባለውን ችግር እስኪ ገለጥ አድርጉት። መልካም ነው። እንግዲህ ከመጀመሪያው የደብሩ አስተዳዳሪ ላፍቶ ደብረ ኢያሪኮ መድኃኔዓለም አስተዳዳሪ ሊቀ ሊቅ መላከ ብርሃን መምህር ሐዋስ ተክለ ጊዮርጊስ ይባላሉ። ጥሩ አባት፣ መልካም አባት፣ ቅን አባት፣ ሰው እንዲጎዳ የማይፈልጉ አባት ናቸው።
መምህር ናቸው። መምህርም ስለሆኑ ሰውን ለማሳዘን ለማስቀየም አይፈልጉም እና ምናልባት ይሄንን ኢንተርቪው ስንሰጥ እንደው እሳቸው በሌላ መስሏቸው እንዳይቀየሙ ከእሳቸው ውጭ የሆኑት ሰዎች የሚሰሩትን ስራ ለመግለጽ ነው። ካለቃው ውጭ አለቃው እኔ እንጃ ብቻ ከእሳቸው በመለየቴ ቢያሳዝነኝም ከነዛ በመገላገሌ ደግሞ ደስ ይለኛል። ከዚህ ውጭ ደብሩ ላይ የሚፈጠረውን ነገር ከብዙ በጥቂቱ ቆይ ግን እዚህ ጋር ግን አንድ ጥያቄ አለኝ ራሱ አሁን ሲያወሩ ማለት ነው። ካለቃው ጋር ፍቅር ከሆናችሁ ከተግባባችሁ ታዲያ ይሄን ዝውውር ማን ነው የሚፈጽመው? አለቃው ሳያዙ ሳይፈቅዱ ሳይመሩ እንዴት ነው አሁን ካሉበት ደብር ወደ ቀጭኔ እንዴት ሊመጡ ይችላሉ? እንዴት ይሆናል? እሱ አለቃው ምንም የሚያውቁት ነገር የለም። አለቃው የሚያውቁት ነገር የለም። ከዛ ውጭ ያልናቸው ሰዎች ግን ውስጥ ለውስጥ የሚሰሩ ስራ እንዳለ ነው ያለው ነገርና አለቃው የማዘዋወርም ስልጣንም የላቸውም። የሚፈልጉትን የማምጣት የማይፈልጉትን የመቀየር ስልጣንም አላማም የላቸውም። እሳቸው ቢያውቁ እንኳን ማድረግም አይችሉም ቅን አባት ከመሆናቸው አንፃርና ከዛ ውጭ ግን በጸሐፊው የሚፈጸም በመሰሎቹ የሚተገበር ብዙ ችግር አለ። እሱን ከብዙ በጥቂቱ መግለጽ ፈልጋለሁ። እሺ ይሄ ሰውዬ ጸሐፊው ልበልና ጸሐፊው ዘረኛ እንዳልለው አማራ ነው። እኔም አማራ ነኝ። እኔን የሚረዳ ነበረ። ይሄ ሰፈርተኛ ብዬ ነው። ስሙን ግለጹት፣ የጸሐፊውን ስም እንደው ስሙ አብራችሁ ኖራችሁ እንዴት ይሆናል? ውስጥ ያሰለወጣ ይመስለኛል። ስሙም እየጠፋኝ ነው። ስም የለው አሁን ሳሳቃችሁኝ። እውነቴን ነው ለመሰላችሁ። ረጅም ጊዜ መቼም አብራችሁ ማዕድ ተጋርታችኋል፣ አብራችሁ ቆርሳችኋል፣ አብራችሁ በልታችኋልና መጋቤ ስርዓት ታምር ብርሃኑ ይባላል ነው ወይስ እንደው ስለተበሳጩበት እንደው አንዴ በቃ ከልቦት ወጣ ባንዴ ተቅልል ብሎ ወጣ ስለወጣ እስከ ስሙም አጠፋሁት። እንደዚህ መሆን የለበትም። እንግዲህ ያው እንደዛ ነው። ክፉ ሰው ከፎድ ከወጣው ይጠፋል። ክፉ ስለሆነ ነውና ይሄ ሰውዬ እንዳልኩት ነው። ዘረኛ ቢሆን እኔ የሚያሱ ስለሆንኩኝ እንትን ይል ነበረ፣ ግን ሰፈርተኛ ብዬ ነው የሚገልጸው። ሁለታችሁም አማራ ናችሁ? አማራ ነን ሁላችንም። እሺና ስለዚህ በሰፈር የሚያስብ ነው ብዬ ነው የማስበውና እሺ ለምሳሌ የውስጥ ሽግሽግ እየተሰራ ነው። እሺ አዲስ የውስጥ ሽግሽግ ይሰራሉ። ምናልባት ይሄንን የውስጥ ሽግሽግ ሲሰራ ለሀገረ ስብከቱ ካሳወቁ ሀገረ ስብከቱ ሊያጸድቅላቸውም ይችላል። ህገወጥም ካልሆነ ደግሞ ላያጸድቅ ይችላል። እነሱ ግን ከዛው ውስጥ ስለሚያስቀሩት ወደ ሀገረ ስብከቱ አይመጣም። ቢያንስ ወደ 9 ሰው ወደ 10 ሰው ሽግሽግ ተደርጓል። አዲስ ቅጥር ነው ወይስ እንደው ውስጥ ሽግሽግ እየደረው ለምሳሌ መደበኛው ላይ እያቀያየሩ ከዛ ውስጥ ሽግሽግ ይሰራል። አስተዳዳሪው የሚያውቁት መጨረሻ ላይ ነው። የውስጥ ስራ ከሰበካ ጉባኤው ጋር በውጭ ተሰርቶ አልቆ እዛም በኋላ ነው እንግዲህ እሳቸውን ለማሳመን እንትን ይላል። እሳቸው ደግሞ ከቅንነታቸው አንፃር ሰውን ማሳዘን ማስቀየም ስለማይፈልጉ እሺ ብለው በዛ ተግባር ይፈጸማልና ከዛ መካከል የሚገርማቸው አንደኛው ቀሲስ ጽጌ ወዱ ይባላሉ። ቀሲስ ጽጌ ወዱ ቤተክርስቲያን እዛው መስራች ናቸው። እሺ ነዋሪ ናቸው። እዛው ነው ብዙ ጊዜ ያለማሉ፣ ይሰራሉ፣ ብዙ ነገሮችን ተግባር ያሳልፈናቸውና ሰበካ ጉባኤው እቅድና ልማት እንዲሆኑ ብሎ ወሰነላቸው። እሺ እቅድና ልማት ለሳቸው ተሰጠ በሽግሽጉ፣ ሌሎችም እንደዚሁ ተሰጣቸው። መጨረሻ ላይ ግን የሌሎችን ሁሉ ጸሐፊው እየጻፈ ሲሰጥ እሳቸውን ብቻ ግዱ አስቀራቸው። ወሎ ናቸው እሳቸው። ቀጽጌ ወዱ ማለት ወሎ ናቸው። እሺ እሳቸውን ብቻ ነቅጥሎ አስቀርቶ የሌሎችን ግን ዝውውሩን ይሄንን ሽግሽግ ፈጽሞላቸው ያው 2-3 ስራ ያዙ አሉ። ሰበካ ጉባኤ ግን ፈቅዶላቸዋል። ሰበካ ጉባኤ ፈቅዶላቸዋል። ለቀሲስ ጽጌም ፈቅዷል። ግን አሁን ጸሐፊው በሱ ስልጣንና የሱ አማካሪ ያለ ምክትል ሂሳብ ሹም የሚባል ያው እሱ በመራው ነው የሚሄደው። እሱ ምክትል ሂሳብ ሹም ከዛ አንፃር እንግዲህ ያው ሌሎችም በዚህ መልኩ አድርገው እሳቸውን ብቻ ቀሲስ ጽጌን ብቻ ነጥለው አውጥተው ከዛ ውጭ ያሉትን 2-3 ስራ ሰጥተዋቸዋል። እኚህ አባት መስራች ናቸው።
ትልቅ አባት ናቸው። የልማት አባት ናቸው። ተወዳጅ አባት ናቸው። አየለ እዛው ትተዋቸው ጸበል ተቆጣጣሪ አድርገዋቸው ቀርተዋል። ይሄ ምንድነው? ዘረኝነትን ያሳየ ነው። በተጨማሪ ክፋትም ጭምር አለበት። ገንዘብንም ቢሆን ከወገን ተቀብሎ ወገንም መጥቀም እንጂ ከሌላ ሰው ተቀብሎ ይሄኛውን መጥቀም አያስፈልግም ተብሎ የተተወ ነው የሚመስለው። ዘረኝነት ይሄ ብቻ አይደለም። ቤተክርስቲያን የምትቀጥረው ልጆቿን ራሷን የቻለ መስፈርት አላት፣ ቀለዋድ አላት፣ ህግ አላት። ክፍለ ከተማ አለ፣ ሀገረ ስብከት አለ፣ ጠቅላይ ቤተ ክህነት አለ። እዛ እንደዛ እያለ መዋቅሩ ይቀጥላል። ሀገረ ስብከቱ የላካቸው 2 መርጌቶች ማለት ነው። እሺ ሀገረ ስብከቱ 2 መርጌቶችን ላከ ወደ ደብሩ። እሺ እነዚህ ሰዎች ሸዋ ናቸው። ሸዋ ናቸው። መታወቂያቸውን ተቀብለው ጸሐፊው መታወቂያቸውን ተቀብሎ እንግዲህ የቀበሌ መታወቂያ ማለት ነው። የቀበሌ መታወቂያ አሁን ቤተክርስቲያን ማየት ያስፈልጋል። መታወቂያው ምን የሚሆን ነው? ሰዎችን መለያ፣ ሰዎችን ለይቶ ለማወቅ ጎጃም ይሆኑ፣ ጎንደር ይሆኑ፣ ወሎ ይሆኑ፣ ትግሬ ይሆኑ እነዚህን ሰዎች ለይቶ ለማወቅ ሲል መታወቂያ ተቀበላቸው። ይሄ አደገኛ ቫይረስ ነው። ሳያቸው የሸዋ ነው መታወቂያው። መለሳቸው አልቀበል ብሎ መታወቂያው ሸዋ ስላለ ብቻ አልቀበል ብሎ መለሳቸው። ሰውየው ግን ቄስ ነው ወይስ ዲያቆን ነው? ጸሐፊ የምትሉት እኔ እንግዲህ ቅስና ራሱ ነው የሚያውቀው። እሱን እንደው አብራችሁ ታገለግሉ ሲቀድስ ምናምን አታዩትም? አለው እና ተመልከቱ፣ የእግዚአብሔርን መስቀል ይዞ የጌታን መስቀል ተሸክመው አሁን እንደሰማችኋቸው እንደዚህ ይደረጋል ማለት ነው። ግን ለምን እና ከጽጌ የጀመርኩትም ዘረኝነቱን እንዲታወቅ ነው። እነዚህ ልጆች ባለሙያ ናቸው፣ መርጌቶች ናቸው። በትምህርት ቤት የደከሙበትን ነገር ለማገልገል ሀገረ ስብከቱ ቢልካቸው የቀበሌ መታወቂያ መጠየቅ ለምን አስፈለገ ነው? የቀበሌ መታወቂያ መጠየቅ ለምን አስፈለገ? መታወቂያቸውን ካየ በኋላ ሸዋ ስለሆኑ አልቀበልም ማለቱ ስለምን አስፈለገ? ሲጀመር እኮ ዋናው እኮ ደብዳቤ ዘለ እንደ ሀገረ ስብከቱ ዋናው ነው። እሱ እኮ በቂ እኮ ነው። በቃ ምንም አስፈልግ። ሀገረ ስብከቱ የመቀየር መብት አለው፣ የማንሳት ስልጣን አለው፣ የማስቀመጥ ስልጣን አለው፣ የመቀየር ስልጣን አለው። ሀገረ ስብከቱ ያላካቸውን ሰዎች የቀበሌ መታወቂያ አይቶ መመለስ ይሄ እንግዲህ ከአንድ የእምነት አባት የቤተክርስቲያን የሚጠበቅ ሳይሆን ትክክለኛ ዘረኛ ሰፈርተኛ አልኩት በዚህ ነው። በጣም ጥሩ። አሁን እርሶ ከአዲስ ከመጡበት ቦታ ላይ ሲገቡ ማለት ነው መታወቂያ ጠይቀውታል? በፍጹም እርሶ ሲቀጠሩ እንደው በሆነ አጋጣሚ ሲዘዋወሩ መታወቂያ ጠይቀው ያውቃሉ? ለምኛ እግዚአብሔር በረከታቸው ይድረሰንና በእነ ብፁዕ አቡነ ሳሙኤል ጊዜ ነው። እግዚአብሔር አምላክ እድሜያቸውን ዘለግ ያርግ እንጂ በእነሱ ጊዜ ብሔርም ዘርም ቋንቋም ምንም አይጠየቅም በዚያን ሰዓት በአቡነ ሳሙኤል ጊዜ። አዎ በሙያ ብቻ ይታመነው። በጣም ጥሩ። አይ እኔ እኮ አሁን እርሶ ጋር አዲስ ነገር ስለሆነብኝ ነው። አንድ አገልጋይ ከሀገረ ስብከቱ ተመድቦ ሲሄድ መታወቂያ አንጣ ብሎ ማየት ምን ማለት ነው? ሌላ ሴራ አለው ማለት እኮ ነው። መጠየቂያ አሁን እንዳሉት ከሆነ ሌላ ነገር ታስቧል ማለት ነው። ያ ደግሞ ምንድነው? ሰፈራቸው ያው መታወቂያው ይገልጻል ለማንነትን ትውልድ ቦታን ስለሚገልጽ ከዛ ጋር ተያይዞ ለመበቀል ከሆነ ይሄ አገልግሎት ሳይሆን ሌላ የዓለም ስራ እየተሰራ ነው ማለት ነው። ውስጥ የዓለም ስራ እንኳን የመንግስት ስራ እንኳን ራሱ እንደዚህ በነገር የለም። አንዴ ከተመደብክ በየትኛውም ስራ ዘርፍ እንጂ መታወቂያ አይተህ አንተን እቀበላለሁ እመልሳለሁ የማለት መብትም ስልጣንም ሞራልም የለም። አዎ እና እነዚህ ልጆች በዛ መጥቶ መጠየቅ ያለበት የሀገረ ስብከት ደብዳቤ ነው። የሀገረ ስብከት ደብዳቤ ከታየ በኋላ የቀበሌ መታወቂያ አያስፈልግም። ይህንን ታሪክ የሰራ ሰው ነው። እዛም በኋላ መለሳቸው ሀገረ ስብከቱ መልሶ ጽፎላቸው እነዚህ ሰዎች ያው አሁን ገብተው በስራ ላይ ያሉ እዛው ቦታ ላይ ይሄ አንደኛ የዘረኝነትና የሰፈርተኝነት ሁሉም ኢትዮጵያ እኮ ነን እኮ በዚህ ደረጃ አሁን ከየትም አካባቢ እንጣ በቃ ቤተክርስቲያን እኮ የሁሉ እናት ናት። ኦሮሞም ይሁን ትግሬም ይሁን ደቡብም ይሁን አማራም ይሁን ማንኛውም ኢትዮጵያ የሆነ ሁሉ የአንድ አገር ሰዎች ነው። የአንድ ተዋህዶ ልጆች ነን። ምናልባት ሰፈር ቀየርነ ካላልን በስተቀር የአንድ ኢትዮጵያ የአንድ ሰው ልጆች ነን፣ የአንድ እናት ልጆች ነን። መለየትም አያስፈልግም። አለመታደር ሆኖ ግን በዚህ መልኩ መጠየቁ ያሳዝነናል። እና ይሄንን ምንድነው የጸሐፊው ተግባር ብዬ ነው እንትን የምለው። ለማንኛውም እንደዚህ ያለውን አደገኛ ቫይረስ መድኃኒዓለም ክርስቶስ ይገስጽልን ነው የምንለው። በየትኛውም አካባቢ ያላችሁ ሰዎች እንደዚህ ሰፈር እያያችሁ የሰፈር የልጅ ነው ለዛው ነው ቤተክርስቲያን ውስጥ እኮ ነው የምትሰሩት እንዴ? ቦታውን እዩት እንጂ ያላችሁበት ቦታ እኮ ቅዱስ ቦታ ነው። ቤተክርስቲያን እኮ ነው። እዛ ውስጥ እኮ የሚመለከው እግዚአብሔር ነው። እዛ ቦታ ላይ ተቀምጠ ሰፈርህን ከተመለከት ጎጥህን ካየህ ታዲያ የቱ ጋር ነው ክህነቱ? ለማንኛውም ለሁሉም ልቦና ይስጠው። አሁን የተላከው ሰውዬ 3 ጊዜ ነው ሀገረ ስብከት ጽፎለታል።
ከዛ ደግሞ አንቀበልም እያሉ ይመልሳሉ። ይህንን የሚያደርጉት አስተዳዳሪው የሉበት። ሁሉም እንዳውቀው የምፈልገው አሁን ጸሐፊው በግል ሲጠየቅ እኔ ታዛዥ ነኝ አለቃው ናቸው እያለ መልስ ይሰጣል። እንሰማለን። በተለያየ ቦታ ለሰዎች የሚያደርሰው አለቃው ናቸው እኔ ታዛዥ ነኝ የሚቸገረኝ እሳቸው ካዘዙኝ ነው የሚለው። ግን አለቃው ሰውየው እንዲገባ ፈቃደኛ ናቸው። ማንም እንዲከፋ አይፈልጉም፣ ይቀበሉታል። እንዳይቀበሉት የሚያደርገው እሱና እሱ ብቻ ነው መሰሎቹን ይዞ እና ወደ አለቃው ማስጠጋቱ ለምን አስፈለገ? አለቃው አልቀበል ብለዋን፣ አለቃው ቢሰላሉ ነው፣ አለቃው ስለማይሉ ነው እያሉ በጎን የሚያሰሩት ይሄ ስህተት እንጂ ከሳቸው ይሄንን የሚያደርጉ አባትም አይደሉም። ይሄ ሰውዬ 3 ጊዜ ተጽፎለታል። አሁንም የተመለሰው ጎንደሬ ነህ እያለ ነው የሚመልሰው። ጎንደሬ ነህ እያለ ይሄንን ለማለት ሌሎች በኋላ አነሳቸው። የሚገርመው ግን አሁን ከእናንተ ንግግር መካከል አንድ ነገር ታዘብኩኝ። እሱ ምንድነው እዛ ቦታ ላይ አለቃ የለም ማለት ትችላላችሁ። በእርግጥ አዎ አሉ፣ በየቤተክርስቲያኑ በጣም ምስኪን አለቆች አሉ፣ በጣም የዋሆች አሉ፣ ምስኪኖች አሉ፣ እግዚአብሔርን የሚፈሩ አለቆች አሉ። ግን ደግሞ ይሄን የዋህነታቸውን ተጠቅሞ ደግሞ የሌላ ወንብድና የሚሰራ ሰው ደግሞ ከስር ይኖራል፣ ምንም ጥርጥር የለውም። ለዚህም እናንተ እንግዲህ ብላችሁታል። ግን ለምን እንደው እሳቸውንስ ባይፈራ እግዚአብሔርን አይፈራም እንዴ? አንዳንዴ አለቆችም ቆፍጠን በሉ። ምክንያቱም አንድ ደብር ላይ ከናንተ በላይ ማንም የለም። ከናንተ በላይ ያለው ታቦቱ ወይም ደግሞ ቤተክርስቲያኑ ብቻ ነው። ሁሉም ከናንተ በታች ነው። ይሄ ጸሐፊ ቁጥጥር ምናምን የሚባል ነገር ሁሉም ሰበካ ጉባኤ ጭምር ከናንተ በታች ነው። እናንተ ማዘዝ ትችላላችሁ እንጂ እናንተን እያስፈረመ በግሉ ሌላ ስራ የሚሰራ ካለ ተጠያቂው ማን ነው ከተባለ ቁጥር 1 አለቃው ናችሁ። ስለዚህ እንደዚህ ያላችሁ አለቆች በደንብ አስቡበት። ደብዳቤም በደንብ አንብቡ። ከየት መጣ እንዴት መጣ ለመጣ የሚለውን በደንብ አይታችሁ ብትሰሩ የተሻለ ነው እንጂ እናንተ ለቃችሁ ቦታችሁን ከሰጣችሁ በጣም ብዙ ችግር ይፈጠራል ቤተክርስቲያን ውስጥ። ለዚህም ነው በየአጥቢያው ጭቅጭቅ የሚፈጠረው። እንዴ አለቃ እኮ በቃ የቤተክርስቲያኑ ዋና ምሰሶ ነው እኮ እንዴት ይሆናል ታዲያ? እሺ አባቴ የሰው ደግሞ አሁን እንደው እዛ ቦታ ደግሞ ሌላ የተለየ እሳቸው ካሉት ውጪ የተለየ ሐሳብ ደግሞ አለኝ የሚሉት ካለ ይግለጹት። እንግዲህ ቅድም እንዳልኩ ይችን ነገር ሊለጥፉ የቻሉት ምናልባት የቆየ ያልተፈታ በአቤቱታ ላይ የነበረ ለ4 ዓመት ያህል ሲንጓተት የቆየ ነገር አለ። ሁልጊዜም ጥያቄ ውስጥ ፈጥሮብኝ የሚኖር አንድ ገንዘብ ሰብሳቢ ነበር፣ ነፍሱን ይማረውና እኛ ቦታ ላይ ሞቷል 2013 ሐምሌ 1 ቀን እና ገንዘብ ሰብሳቢ ነው። በዚያን ሰዓት ካዝናው ቁልፍ እንደተቆለፈ እሱ ይሞታል። እህቲቱን ወይዘሮ ልንገርሽ መንግስቱን እሱ ሟቹ መምህር የይስ መንግስቱ ይባላሉ፣ ነፍሳቸውን ይማር። የሱት ወይዘሮ ልንገርሽ መንግስቱ ይባላሉ። ቁልፎ እሳቸው ጋር ስለነበረ የካዝና ቁልፍ ስጭንና እናስቀጥርሻለን፣ ቁልፉን አንጪ እና በሱ ስራ እንከትሻለን፣ እናስገባሻለን፣ እንቀጥርሻለን እያሉ አዲስ አበባ ሀገረ ስብከትን ወስዶ በማሳየት ንፋስ ስልክ ላፍቶ ክፍለ ከተማን መስሪያ ቤት ወስዶ በማሳየት ቁልፉን እንድትሰጣቸው ካደረጉ በኋላ ቁልፉን ወስዳ ከእቷ ጋር ሰጣ። የካዝናውን ቁልፍ ከፍተው ውስጥ ያለውን ደረሰኝ ካወጡ በኋላ እንደገና በስንፈልግሽ ትመጫለሽ ብለው እስካሁን ድረስ የካዝናው ቁልፍ በእጇ ነው የሚገኘው። በዚህ ምክንያት በነሐሴ ወር 2015 ዓመተ ምህረት ነሐሴ 30 ይመስለኛል ከክፍለ ከተማ እዝራ መሰረት ከሀገረ ስብከት መምህር አብርሃም አባተና መጋቢ ሐዲስ ዘላለም ምረት የመተው አጣሪ ተመድቦ ይመጣሉ። ከመጡ በኋላ ያልሆነ ስራ ሰርተው ሄዱ፣ አዳፍነውት ሄዱ። ድጋሚ አቤት ብለን ለብፁዕ አቡነ ሄኖክ እዚያን ሰዓት የነበሩት እሳቸው ናቸው። በአካል ሄደን እኛ ብቻ አልነበርንም፣ ወደ 5-6 ነበርን። የዚያን ሰዓት የተፈራረምነው ግን ወደ 12 ነን። እዚያ ሁሉ ግን የቀረብነው በፊት ለፊት ወደ 5-6 ያህል ነን እና እነሱ ሰዎች መጥተው ካጣሩ በኋላ ድፍን ሲያረጉብን በወበላይ እንደውም እኛን ዛቻና ማስፈራረቾ ሰጡን። ለምን አታርፉም? ብዙ ነገር ነው መስቃ በቃ ከፍና ዝቅ አድርገው እንትናሉን። ሲመጡም ጀምሮ ግንኙነታቸው ከነሱ ጋር እንጂ ከኛ ከስከሳሽ ጋር አልነበረም። ከዚያ በኋላ እንደዚህ አድርገው አዳፍነው ሲሄዱ ድጋሚ በ2016 ዓመተ ምህረት አቤቱታ አቅርበን ነፍሳቸውን ይማርና መምህር ዶክተር አብነት አስራት
መምህር ጦመ ልሳን ነው እነሱ ተመደቡ። አጣሪ ሲመደብ በመጀመሪያው አልሰማንም አላየንም ብለው የጽህፈት ቤት ኃላፊዎች ከዋና ቁጥጥሩ በስተቀር ቅዳሜ ቀን ነው ህዳር 22 ጠፉ። ሌሎቹ እነሱ መተው ከቦታው ድረስ እንመጣለን ብለው የማጣሪያ ደብዳቤውን ካደረሱ በኋላ ሲጠፉባቸው እንደገና ተመልሰው ሄዱ። ድጋሚ በዚያን ሰዓት በወቅቱ ለነበሩት ዋና ጸሐፊ ማስጠንቀቂያ ሰጥተው ለህዳር 29 እንመጣለን ሁሉንም ሰብስበን እንድጠብቀን ከሳሹም ተከሳሽም ባለበት እንዲጣራ ተባለ። ህዳር 29 2016 ዓመተ ምህረት ጧት 3 ሰዓት የጀመረ ከምሽቱ 12 ሰዓት ተኩል ድረስ የፈጀ ምርመራ ተደርጎ ለሀገረ ስብከቱ ቀረበ። በዚያ በምርመራ ወቅት ይቺ ወይዘሮ ልንገርሽ መንግስቱ መታ በአካል መስከራ የወሰዱትን የከፈቱትን ሰዎች ሁሉ ጠቅሳ በስምም በመልክም ጠቅሳ ተናገረች። ወሰዱት የተባሉ ሰዎች መጡ፣ በአካል ተገኙ ከአጣሪ ኮሚቴዎቹ ፊት። ይሄንን ካዝና ቁልፍ ተቀብላችሁ ወስዳችኋል አልወሰዳችሁም ሲባል ተካካዱ። አንተ ነው የወሰድከው ብላ በአካል እዚያው መሰከረች። ከዚያ በኋላ ሲካጋዱ ምንድነው የተባለው? የሰበካ ጉባኤው ሊቀመንበሩም በወቅቱ በጣም ትኩስ ኃይል ሆኑ። እንዴት እንደዚህ ይሆናል ተባለ። በቃ የህግ አካል ባለበት እንዲከፈት ቀጠሮ አስይዛችሁ አመቻችታችሁ ጠብቁን ተብሎ በዚህ ይከዳል። በነገራችን ላይ በዚህ ላይ ይህንን ነገር ያደረጉት በነሐሴ ወር 2015 ነው። የአንድ የሥራ ባልደረባችን ሚስት ሙታ እሱ እዚያ እያለቀሰ እነሱ ሞዴል ብርበራ ነው የዋሉት። የጓደኛቸውን ሀዘን መካፈል ነው፣ ሞዴል ብርበራ ነው የያዙት። ካዝና ብርበራ ነው መሆን ያለበት። እንግዲህ ልታስተውለው የሚገባው የላፍቶ ደብረ ኢያሪኮ መድኃኔዓለም ህዝበ ክርስቲያንና ማህበረ ካህናት ሊያውቁት የሚገባ ነገር 5 ጥራዝ ሞዴል ነው ከውስጡ ጠፍቶ የሄደው። እስከ ሴሪ ነምበሩ ነምራ ቁጥሩን ይዘነዋል። መረጃ አለን። ያንን ሁሉ አያይዘን ስላቀረብን ነው አጣሪም ድጋሜ ሊመጣ የቻለው። ስለዚህ ምንድነው እነሱ በወቅቱ ያመካኙት ይህንን ነገር እኛ አይደለንም አሽገን ያስቀመጥነው መንግስት ነው አሉ። በነሐሴ ወር እነሱ ያሸጉትን ሀገራዊ ጉዳይ በተፈጠረ ወቅት በ2014 ህገወጥ መሳሪያ ያለ ተብሎ በሚባልበት ሰዓት እዚያን ሰዓት የትግራይና የፌዴራል መንግስት ግጭት ላይ ስለነበረ በሀገራዊ ጉዳይ የተነሳ በየመስሪያ ቤቱ እየዞሩ ፍተሻ ይደረግ ነበር። ፍተሻ ሲያደርግ ፖሊስ እዚያ ካዝና ሲደርስ ይሄ ማን ነው ካዝና ይከፈት ሲባል የለም ባለቤቱ የለም ጥሎት ሙቷል ባለቤቱ የለም ብለው መንግስት አሸገው። አሁን እነሱ የሚያወሩት መንግስት ነው ያሸገው ነው የሚሉት። ልብ በሉት። በነገራችን ላይ ይሄ ካዝና ሲበረበር ሲጠፋ የደብሩ አስተዳዳሪ የዚያን ሰዓት የሉ። በነሐሴ 2013 ነው ይሄ ነገር የተፈጸመው። እሳቸው በመስከረም 2014 ጀምሮ ነው ስራ ወደዚያኛ ተዛውረው የመጡት። ከእሳቸው በፊት ነው የሆነው። ጥያቄያችን ምንድነው? ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ የጀመሩትን ግድብ አብይ ጨርሶታል አይደል? አያገባኝም አይባልም፣ የቤተ ክርስቲያን ጉዳይ ነው። ይህንን ግን ካጣሪ ከተመደበ በኋላ ከተጣራ በኋላ መፍትሄ ተከፍቶ ውስጡ ታይቶ ሞዴሉ እንዲመረመር አለማድረግ ነው እኛ ጥያቄያችን። ለምንድን ነው ያ የካዝና ቁልፍ እስካሁን በግለሰብ እጅ እንዴት ይቀመጣል? ስንት ዓመት ማለት ነው? 2013 ከሐምሌ ጀምሮ እንግዲህ እስካሁን ድረስ ማለት ነው ለ4 ዓመት ከምናምን ያህል ሊሆን ነው። እንግዲህ እንደታሸገ ነው አሁን እንደታሸገ ነው። ለምንድን ነው የፈረሩት? እዚያ ውስጥ ምን አለ? እነሱን አያስነካቸው። ይሄ ሰበካ ጉባኤ አባላትም በወቅቱ ሌሎች ተጀማምረው የቦታ ጉዳዮች የሱቅ ምናምን የመጋዘን ኪራይ ሁሉ ምናምን ነበር። ያ ሁሉ ተጣርቶ አጣሪዎቹ በደንብ ይዘውታል። እስካሁን ድረስ የአጣሪው አንዱ መምህር ጦመ ልሳን አሉ። የተጣራበትም ዶክሜንት እነሱ ይገኛል። ሀገረ ስብከትም የወሰነበት ውሳኔ ሀገረ ስብከት ይገኛል ወሰነው። እሺ አሁን ዞሮ ምንድነው አላማችሁ? ምን እንዲሆን አሁን ቦታ ልንፈልጉት? ስለዚህ ደብረ ኢያሪኮ መድኃኔዓለም ውስጥ ምን ይሁን ነው እናንተ ያላችሁ ያሉት? ነው የማይጣራው መፍትሄ የማይገኘው። ይሄ ብቻ አይደለም። ይሄ በእንዲህ እንዳለ ሳይፈታ ለሳምፕል
ዋና ጸሐፊውንና ቁጥጥሩን ብቻ ቀይረው መፍትሄ ያደረገው ሀገረ ስብከቱ የዚያን ሰዓት ይሄንን ነው። እሺ ጥሩ። አሁን እንዳጠቃላይ ምንድነው ሁለታችሁም አሁን ወደዚህ ሚዲያ እንድትቀርቡ የተፈለጋችሁበት አላማና ጉዳይ ምንድነው? እስኪ አሁን ላፍቶ መድኃኔዓለም ምን ይሁን ነው እያላችሁ ያላችሁት?